ቦይፍሬንድ ይሄን ገዝቶልኝ፣ ባሌ ይሄንን ገዝቶልኝ፣ መኪና ገዝቶልኝ፣ እንትን ገዝቶልኝ፣ ዩመኔር ገዝቶልኝ፣ አላቅም እንትን ገዝቶልኝ ብላችሁ ሄዳችሁ ለጓደኞቻችሁ ታወራላችሁ አይደለም? በሞኙ ጊዜ በእኛ ጊዜ ድሮ እሰይ አረገልሽ እሰይ ነው የሚባለው። አሁን ደግሞ ተቃራኒ ባልሽን ለገበያ በጥሩ ዋጋ እየሸጥሽው እንደሆነ አታቂም። በዚህ ዘመን እንደሆነ ያለ ሰው መቀማማት፣ የጓደኛውን የገዛ ጓደኛውን ባል ቦይፍሬንድ መቀማት፣ በእንደዚህ አይነት ሰዓት አፍሽን ይዘሽ ጸጥ የሚያደረገልሽን አድርገሽ ዝም ብለሽ አትይሽም። ሄደሽ ባልሽ የምትሸጪው ምን እየሆንሽ ነው? ቦይፍሬንድሽን ሄደሽ የምትሸጪው ይኸው እያያችሁ ስንት ጉድ ነው አይደለም እንሰማው። ስለዚህ የገዛልሽ ላንቺ እንጂ ለጓደኞችሽ አይደለም። የገዛው ላንቺ እንጂ ለሁሉም ሰው አይደለም። እስቲ ዝም ንበሉ። ምንድነው ደም ብርቅ ነው እንደ እየሄዳችሁ እንደንትን ይሄን ገዝቶልኝ ይሄንን አድርጎልኝ ያረጋሉ እኮ። ምንድነው ወንድ እኮ ያረጋል። አሁን እኮ ሴቶች እኮ ስለምታረጉ ነው ለወንዶች በጣም ብርቅ የሚሆንባችሁ። የተገላቢጦሽ ሆኖ ነገሩ ወንዶችን የምትይዙት ሁሉ በማረግ ሆኗል። በመግዛት አረ እንደ ወይኔ እንደ ሁሉ ነገር ይቀርባችሁ። እንደ ባህሉ እንኳን ትዝ አይላችሁም? ሴት ልጅ ለወንድ እየገዛች እንደዚህ ታደርጋለች። አይከብድም? በጣም ምን ሆናችሁ ነው ግን? እና እንደ ትልቅም ነገር አታድርጉት። ወንድ ሲያደርግላችሁ እንዲህ አካብዳችሁ ምናምን አታድርጉት እሺ። እና የገዛ ቦይፍሬንዶቻችሁን እና ባሎቻችሁን እየሄዳችሁ በገዛቻችሁ ለገበያ አታቅርቧቸው ብዬ ለማለት ነው። እና በተከየደበት ቦታ ደግሞ እንዲያርጉልኝ እንዲብሎልኝ አይባልም። አንዳንዴ የወንድ ግዴታውንም እወቁ። ሴት አይደለሽ እንዴ? ከዛ በላይ እኮ ይገባሻል። እንደ ትልቅ ነገር የምታወሩት እንደው ምን እየሆናችሁ ነው ግን?